ሰላም ሰላም እንዴት ናችሁ? የገብሬ ቱቶሪያል ቤተሰቦች በጣም ቆይቻለሁኝ። የተለያዩ ምክንያቶች መምጣት አልቻልኩም ነበረ። ዛሬ ግን ያው መጥቻለሁኝ። የተለያዩ ጥያቄዎች ይዤ ነው የመጣሁትኝ። እንግዲህ ያው እንደሚታወቀው በኢትዮጵያ ውስጥ በሚደረገው የተቋማት ሪፎርም መንግስት እንደ መንግስት ከፍተኛ ስራዎችን እየሰራ ነው። ከተቋማት ሪፎርሙ ጋር ተያይዞ በርካታ ስራዎች አሉ። ወደ 7 ምሰሶዎች አሉ ሪፎርሙ የሚካሄድባቸው ዋና ዋና ጉዳዮች። ከእነኛ ዋና ዋና ጉዳዮች አንደኛው የሰራተኛን ብቃት ማረጋገጥ ነው። የሰራተኛን ብቃት ስናረጋግጥ ደግሞ ምንድነው የባህሪውን ብቃት ማየት ፕላስ እንደገና ቴክኒካል ብቃት የሚሉት ነገሮች በዛ ደረጃ ነው መንግስት ዝግጅት እያደረገ ያለው ማለት ነው። እንግዲህ ብቃት ስንል አጠቃላይ አንድ ሰራተኛ አንድ ስራ ለማከናወን የሚያስችል የቴክኒክ እና የባህሪ ብቃት አለው ወይ ማለታችን ነው። እነኚህ ሁለቱን ብቃቶች የያዘ አንድ ሰው የተሰጠውን ስራ በሚጠበቅበት ጥራት በሚፈልገው ሰዓት በተቀመጠው ስታንዳርድ ደሊቨር ማድረግ ይችላል። እና ብቃት እንግዲህ በሁለት እንደሚከፈል ነው፣ የባህሪ እና የቴክኒካል ብቃቶች ነው። ስለዚህ የሰራተኛውን የብቃት ለመለካት በእያንዳንዱ በባህሪ ስር እና በቴክኒካል ስር የተዘረዘሩ ብቃቶች አሉ ማለት ነው። የባህሪ ብቃትን ስንመለከት አንድ ሰው ስትራቴጂካሊ አስተሳሰብ ሊኖረው ይገባል። ስትራቴጂክ አስተሳሰብ አለ። በባህሪ ብቃት ስር ነው እንግዲህ ስትራቴጂክ አስተሳሰብ እነኚህን ብቃት የያዘ ነው ማለት ነው። ሌላው ፈጠራ ነው። የፈጠራ ብቃት ሊኖረው ይገባል። የገበያ ግንባታ ሊኖረው ይገባል። የባለሚና አመራር ተግባቦት እና ተጽዕኖ መፍጠር፣ የቡድን ስራ፣ ርህራሄ ብስለት፣ ስነምግባርና ተምሳሌትነት፣ ብዝሃነትና አካታችነት፣ መብቃትና መነሳሳት፣ አገልጋይነትና የጊዜ አጠቃቀም፣ እሴት መጨመር ኤንድ መጨረሻ ላይ ኃላፊነትን መወጣት ነው። እነኚህ የባህሪ ብቃቶች ናቸው። እነኚህ ባህሪ ብቃቶች እንግዲህ በሁሉም ማለት ይቻላል በመንግስት መስሪያ ቤት ውስጥ ለሁሉም ተቋም ተመሳሳይ አይነት የባህሪ ብቃቶች ናቸው ያሉት ማለት ነው። ቴክኒካል ብቃት ግን እንደየተቋሙ ሁኔታ እንደየተቋሙ ነባራዊ ሁኔታ እንደሚያስፈጽሙ እንደ ሚሽኑ እንደየተቋሙ ሚሽን ይለያያሉ። ግን በዋናነት እነኚህን መሰረት ያደረጉ ናቸው ነው። የቴክኒካል ብቃት ስር ያሉ የእውቀት አሃዶች ስትራቴጂክ እና ስትራቴጂካዊ እቅድ ዝግጅት፣ ስትራቴጂክ እና ስትራቴጂክ እቅድ ዝግጅት አንደኛው የእውቀት መለኪያ ነው። ሌላው ማቀድ ነው። ሀብትን ግብአትን ማደራጀት ነው። ቴክኖሎጂን መጠቀም፣ እውቀት ራሱ ክህሎት፣ ሙያዊ ስነምግባር፣ መምራት፣ ውሳኔ አሰጭነት እና ክትትል እና ውጤታማ አፈጻጸም የሚሉ ናቸው ማለት ነው። እነዚህ አጠቃላይ በሚደረገው ባለው ሪፎርም ውስጥ የሰራተኛን ብቃት ከምንመዝንባቸው የብቃት አሃዶች ውስጥ ነው ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት ምናልባት ትሬኒንግ እንድናደርግበት ወይም እንድታደርጉበት የሚያስችል የብቃትን ወይ ደግሞ የራሳችን ቢሄቪየር የምንለካበት የፈተናዎች መለማመጃ ነው ይዤላችሁ የመጣሁት ማለት ነው። እነኚህ እንግዲህ በተለይ ከጊዜ አንፃር በጣም ፈጣን በሆነ ንባብ እና ፈጣን በሆነ ወዲያው የመረዳት አቅማችንን የሚያሳድጉልን፣ ምክንያቱም ፈተና ላይ ምናልባት የጊዜ ሁኔታ የሚታወቅ ነገር የለም። ግን አጭር ሰዓት ቢሆን ለአንድ ጥያቄ የተወሰነ ሰከንድ ቢሆን የተሰጠ ወይ ከአንድ ደቂቃ ቢሆን በታች ቢሆን የተሰጠ በፍጥነት አንብበን ምላሽ የምንሰጥበት ሊሆን ይገባልና እነኚህ ደግሞ እንዳለ መለማመጃ አይነቶች ናቸው። እነኚህን ተለማመዱ የሚል ነገር አለኝ ማለት ነው። ወደ ጥያቄዎቹ ስንመለስ እንግዲህ የእነኚህን ጥያቄ በዋናነት መልሱ መጨረሻ ላይ አለ። ግን ደግሞ እየተነጋገርን እንሄዳለን ማለት ነው። ተቋሙ በገበያ ላይ ያለውን ተወዳዳሪነት ለማሳደግ የዲጂታል ትራንስፎርሜሽን ስትራቴጂ ለመቅረጽ ወስኗል።
ነገር ግን ጂኦ ኃይል በአብዛኛው ለረጅም ጊዜ በባህላዊ የአሰራር የቆየና አዲሱን ቴክኖሎጂ የመቀበል ፍላጎት የላቸውም። የድርጅቱን የረጅም ጊዜ የስትራቴጂክ ግብ ለማሳካት ሰራተኞችን ተሳትፎ ለማረጋገጥ በጣም ተገቢው አካሄድ የትኛው ነው? እንግዲህ ሪፎርም ያስፈልጋል ወይ ደግሞ ለውጥ ያስፈልጋል። ነገር ግን ሰራተኞቹ ደግሞ ለረጅም ጊዜ የቆዩ ናቸው። የሪፎርሙን ለመጠቀም ቴክኖሎጂ የመጠቀም ፍላጎት የላቸውም ነው የሚለው እና ምን ትጠቀማለህ ነው? ይሄን እነኚህን ሰዎች ወደ ለውጡን ለማምጣት ምን አይነት ስትራቴጂ ትጠቀማለህ ነው ጥያቄው። ኤ ላይ ያለው አዲስ ቴክኖሎጂ የሚራመዱ ወጣቶች ሰራተኞች በመቅጠር የድሮን ሰራተኞች በደረጃ መተካት ለውጡን ማጥፋት ነው ማፋጠን የነበሩ ሰራተኞች በአዲስ መተካት ነው። አዲሱን የዲጂታል ስትራቴጂ ከባህላዊ አሰራር ውጤታማነት በማቀናጀት ለሰራተኞች የቴክኖሎጂ ሽግግር የስራ ጫናዎችን እንደሚቀንስላቸው የሚያሳይ ማሳያዎችን በማቅረብ ቀስ በቀስ ማስተዋወቅ ሰራተኞች ግዴታ የሆነ ቴክኖሎጂ ስልጠና በመስጠት ካልተለወጡ በስራ አፈጻጸም ግምገማ ላይ ተጽዕኖ እንደሚኖር በግልጽ በማስጠንቀቅ ትግበራውን ማስገደድ የቴክኖሎጂ ሽግግርን ለተወሰነ ጊዜ በማቆም የሰራተኞችን ዝግጅት ለማየት በቂ ጊዜ መስጠት እና የውስጥ የስራ ሂደቶችን ማንዋሎችን ማሻሻል ነው። ይሄ እንግዲህ ከዚህ ውስጥ ስንመልስ አሁን ባይ ዘ ዌይ ሁሉም መልሶች ሊሆኑ ይችላሉ። ግን ሞር የት አለ የትኛው ነው ወደ የትኛው ነው የሚቀርበው የሚለው ወደ ማሳመን ወደ በጋራ ወደ መስራት ለተቋሙ ወደሚሰጠው ጥቅም አይነት ከሙስና ከግለኝነት አይነት የጸዳ ምርጫ ካለ እሱን መምረጥ አስፈላጊ ነው። ስለዚህ የዚህ መልስ ቢ ላይ ያለው ሀሳብ ነው ማለት ነው። ሁለት በአንድ የመንግስት ተቋም ውስጥ አዎንታዊ አመታዊ የስትራቴጂክ እቅድ አፈጻጸም ከእቅድ በታች መሆኑ ታይቷል። የስትራቴጂክ ክፍል እንደመሆኑ መጠን ችግሩን ለመፍታት ወደፊት ተመሳሳይ ስህተት እንዳይፈጠር ምን ማድረግ ያለብው የመጀመሪያው እና በጣም ወሳኝ እርምጃው ምንድነው? ይሄ እንግዲህ ኃላፊ ብቻ ስለሆነ ሳይሆን አጠቃላይ ሰራተኛው እንደዚህ አይነት ክስተቶች ቢያጋጥሙ ሀፕን ያደርጋሉ ኖርማሊ እቅድ እንይዛለን በመቶ ከእቅድ አፈጻጸም ይኖራል። ይሄ እንዳይደገም ምን አይነት ስትራቴጂ መዘርጋት አለብን ነው ጥያቄው። በበጀት አጠቃቀም በስራ አፈጻጸም መካከል ያለው ልዩነት የሚያሳይ ዝርዝር ሪፖርት ማዘጋጀት እና የተጠያቂነት እርምጃዎችን መውሰድ። የቀደሙት ስትራቴጂክ እቅድ መነሻ መረጃዎችን የትግበራ ሂደትና የክትትል ስልቶችን በመገምገም ስትራቴጂው ራሱ ከእውነት ጋር የተጣጣመ መሆኑን እና የአፈጻጸም ክፍተቱን የት እንደተፈጠረ መለየት። የሰራተኞች የስራ ተነሳሽነትን ለመጨመር የተለያዩ የሽልማትና የቅጣት ስርዓቶችን በመደገፍ የትግበራ ፍጥነትን ማሳደግ። ስትራቴጂክ እቅድን ሙሉ በሙሉ በመተው በአጭር ጊዜ ሊለኩ የሚችሉ የዕለት ተዕለት ተግባራት ላይ ብቻ ትኩረት ማድረግ ተቋሙን ተአማኒነት መመለስ ነው የሚለው። ይሄም ጀስት የትኛው ቤስት ወደሚለው ነው የምንመጣው እንጂ የመጀመሪያው መልስ ሊሆን ይችላል። የዲም መልስ ሊሆን ይችላል። ግን ሞር ከአሉት ምርጫዎች ውስጥ ቤስት የሚባለው የትኛው ነው የሚለውን ስንመርጥ ቢ ላይ ያለው የቀደመውን ስትራቴጂክ እቅድ መነሻ መረጃዎች ስህተቶቹን ለማረም የትግበራ ሂደትን እና የክትትል ስልቶችን በመገምገም ስትራቴጂው ራሱ ከእውነት ጋር የተጣጣመ መሆኑን እና የአፈጻጸም ክፍተቱን የት እንደተፈጠረ መለየት ነው። ይሄን ችግሩ ከታወቀ መድኃኒቱን ለማዘዝ ቀላል ነው የሚባለው እና ችግሩ መጀመሪያ ችግሩን መለየት እዛ ችግር ላይ መስራት ማለት ነው። ስለዚህ ቢ ነው ማለት ነው። ጥያቄ ቁጥር 3 በተቋሙ ባልተጠበቀ ሁኔታ የገበያ ለውጥ አጋጥሞታል። የረጅም ጊዜ ግቦ የገበያ መሪ መሆን ቢሆንም የአሁን አፈጻጸም ለህልውና ስጋት ፈጥሯል። የስትራቴጂክ አስተሳሰብ መሪ እንደመሆኑ መጠን የድርጅቱን ስትራቴጂ እንዴት መምራት አለበት ነው። እንግዲህ በረጅም ጊዜ የታቀደ እቅድ አለ። ነገር ግን ያን እቅድ ከማሳካት አንፃር አሁን የሆነ ድርጅታችን ውስጥ ወይ ተቋማችን ውስጥ ቀውስ ተፈጥሯል። ይህን ቀውስ እንዴት ነው ማኔጅ የምናደርገው ነው። የረጅም ጊዜ ግቡን ሙሉ በሙሉ ትተው ለህልውና በሚያስፈልጉ ፈጣን የትርፍ ስራዎች ላይ ብቻ ትኩረት ማድረግ ይሄ አይሆንም። የረጅም ጊዜ ራዕዩን ሳይለቁ ለጊዜው የስትራቴጂክ አቅጣጫ ወደ ህልውና አደጋ መረጋጋት በመቀየር ከጊዜ በኋላ ወደ እድገት የሚመለሱበት መካከለኛ ስትራቴጂ መከተል። ምንም አይነት ለውጥ ሳያደርጉ ስትራቴጂውን በጽናት በመተግበር ገበያ በራሱ እንደሚረጋጋ መጠበቅ። የረጅም ጊዜ ግቡን ወደ በጣም አጭር ጊዜ በመቀየር ለውድድር የሚሆን አዲስ የዋጋ ቅነሳ ስልት ማድረግ ነው። እንግዲህ ከተቀመጡ ምርጫዎች መጀመሪያ የሁለቱን
ማስወገድ ነው። ሁለቱ የማይሆኑትን ከሁለቱ ደግሞ አንዱን መምረጥ ነው። እንግዲህ ከዚህ ውስጥ የትኛውን እናስወግዳለን? የረጅም ጊዜ ህይወትን ሙሉ በሙሉ ትተው ለህልውና በፈጣን የትርፍ ስራዎች ላይ ይህን እናስወግደዋለን። ሌላው ሲ ላይ ምንም አይነት ለውጥ ሳያደርግ ስትራቴጂን በጽናት በመተግበር ገበያ በራሱ እንደሚረጋጋ መጠበቅ ይሄም ይወግዳል ማለት ነው። ስለዚህ ቢ እና ዲ ቀርተውናል ማለት ነው። የዲን ስንመለከት የረጅም ጊዜ ግቡን ወደ በጣም አጭር ጊዜ በመቀየር ለውድድር የሚሆኑ አዲስ የዋጋ ቅነሳ ስልት መተግበር ነው። እንግዲህ የዋጋ ቅነሳ ለውድድር አንደኛው ስትራቴጂ ወይም ስልት ሊሆን ይችላል፣ ግን ደግሞ ከዚህ የተሻለ ካለ ያን መምረጥ ነው ማለት ነው። ሶ ቢ ላይ ያለው የረጅም ጊዜ ራዕይን ሳይለቁ ለጊዜው የስትራቴጂ አቅጣጫ ወደ ህልውና መረጋጋት በመቀየር ከጊዜው በኋላ ወደ እድገት የሚመለሱበት መካከለኛ ስትራቴጂ መከተል። መጀመሪያ የህልውና አደጋውን መቀልበስ ነው። የህልውና አደጋው መረጋጋት ከተቀለበሰ በኋላ ከዛ ወደ እድገት ስትራቴጂ ይዞራል ነው። ስለዚህ ቢ ላይ ያለው መልስ ትክክል ነው ማለት ነው። አራተኛ ጥያቄ በተቋም ውስጥ የስትራቴጂ እቅድ ሲዘጋጅ ከሚከተሉት ድርጊቶች ውስጥ የስትራቴጂክ አስተሳሰብ መርህ በጣም የሚጻረረው የትኛው ነው? መርሁን ስትራቴጂክ አስተሳሰብ መርህ የሚጻረረው የትኛው ነው? ውሳኔዎች በጥናትና መረጃዎች ላይ ሳይሆን በባለሙያዎች አስተያየትና ባለፈው ዓመት ውጤት ላይ ብቻ መመስረት፣ የውጭ ገቢ ሁኔታን እና የወደፊት የፖሊሲ ለውጦችን በመተንበይ የረጅም ጊዜ እቅድ ማውጣት፣ የድርጅቱን የውስጥ አቅም እና ድክመት በቅን በመገምገም ከውጭ አጋጣሚዎች ማስተባበር፣ የስትራቴጂክ እቅድ ከሁሉም የስራ ክፍሎች ጋር በጋራ መወያየት ነው። ይሄ በጣም ተቀራራቢ መልሶች ናቸው እና ስንመለከት ለምሳሌ ኤን እንመልከተው። ውሳኔዎችን በጥናት እና መረጃ ላይ ሳይሆን በባለሙያዎች አስተያየት እና ባለፈው ዓመት ውጤት ላይ ብቻ መመስረት። አሁን በባለሙያዎች አስተያየት እና በባለፈው ዓመት ውጤት ላይ መመስረት አንደኛው ስትራቴጂን ስንቀርጽ የምንጠቀመው ዘዴ ነው። ነገር ግን ውሳኔዎችን በጥናትና መረጃ ላይ ሳንመሰረት የሚል ሀረግ አለው ከኋላ። እሱ አፍራሽ ነው። ከዛ ውጭ ደግሞ ብቻ የሚል ነገር ስላለው ይሄኛው ፍጹም ከስትራቴጂክ ቲንኪንግ ወይ ከስትራቴጂክ አስተሳሰብ መርህ እየወጣ ነው ብለን እንላለን። ስለዚህ ኤ ላይ ያለው ጥያቄ መልስ ነው ማለት ነው። ስትራቴጂክ አስተሳሰብ ያለው መሪ ተቋሙን አፈጻጸሙን ለመገምገም የትኛውን መለኪያ መጠቀም አለበት? የተቋሙን አጠቃላይ ወጪ መቀነስ ነው? እሺ፣ የሰራተኞችን የተግባር መጠን ብቻ፣ ስትራቴጂውን አፈጻጸም፣ የደንበኞች እርካታ እና የተቋሙን የረጅም ጊዜ ተወዳዳሪነት የሚያሳዩ የተዋሃዱ መለኪያዎች ባላንስ ስኮር ካርድ መጠቀም አለበት ነው። የቀድሞ ዓመት ተመሳሳይ የስራ አፈጻጸም ማወዳደር አለበት ነው። ከነዚህ ውስጥ ለየት ያለው ወይም የተሻለው አማራጭ የሚሆኑ ሲ ላይ ያለው ነው ማለት ነው። አዲስ የለውጥ ስትራቴጂ በድርጅት ውስጥ ሲጀምሩ የመካከለኛ አመራር አካላት ተቃውሞ እያሳዩ ነው። የስትራቴጂው መሪ ለዚህ ችግር መስጠት ያለበት በጣም ስትራቴጂ መፍትሄ ምንድን ነው? እንግዲህ ለውጥ ላይ ሬዚስታንስ አለ። ያን ሬዚስታንስ እንዴት ነው ማኔጅ የምናደርገው ነው ጥያቄው። አመራሮችን በመተካት ለውጡን በግድ ማስፈጸም የሚል ነው። ቢ ላይ ያለው የለውጡን አስፈላጊነት ውጤትና በራሳቸው ላይ የሚኖር አዎንታዊ ተጽዕኖ በዝርዝር በመግለጽ የለውጡን አጋር ማድረግ ነው። ይህ እንግዲህ ትክክለኛው መልስ ነው ማለት ነው። ለውጡን ለጊዜው በማቆም የአመራሮች ፍላጎት ማሟላት፣ ለውጡን በድብቅ ተግባራዊ ማድረግ የሚል ነው። ቢ ላይ ያለው በጣም መሰረታዊና ትክክለኛ መልስ ነው ማለት ነው። አዲስ የለውጥ ስትራቴጂ በድርጅቱ ውስጥ ሲጀምር የመካከለኛ አመራር አካላት ተቃውሞ እያሳዩ ነው። ስትራቴጂክ መሪው ለዚህ ችግር መስጠት ያለበት በጣም ስትራቴጂክ መፍትሄ የትኛው ነው? አመራሮችን መተካት ነው። ይሄ ቅድም ያለው ላይ ቢ ነው ማለት ነው። ይሄ መልስ የአደጋ ትንተና ሪስክ አሰስመንት በስትራቴጂክ አስተሳሰብ ውስጥ ያለው ዋና ሚና ምንድን ነው? በስትራቴጂክ እቅድ ውስጥ ሊያጋጥሙ የሚችሉ መሰናክሎችን አስቀድሞ በመለየት የእቅዱ ላይ ማስተካከያ በማድረግ ወይም የመቀነስ ስልቶችን ኢንቴግሬሽን ስትራቴጂ ማዘጋጀት፣ እቅዱን ለማዘጋጀት ነው ወይም ላለመጀመር ስንፈልግ የበጀት ጥያቄ ለመቀነስ አመራሩን በኃላፊነት ስሜት እንዲታይ ማድረግ ነው። ይሄ ትክክለኛው መልስ ኤ ላይ ያለው ነው ማለት ነው። ስትራቴጂክ ግብ ምን መሆን አለበት? በሁሉም የድርጅት ክፍሎች ሊለካ ሊፈጸም እና ከድርጅቱ አጠቃላይ ራዕይ ጋር ሊያያዝ የሚችል ስማርት መሆን አለበት። በጣም ትልቅ እና ማንም ሊደርስበት የማይችል አነቃቂ መሆን አለበት። ይሄ ከስማርት ሊደረስበት የሚችል ሪሌቫንስ
ይቻላል። ሜዠረብል መሆን መቻል አለበት፣ ሊደረስበት የሚችል መሆን መቻል አለበት ነው። በየቀኑ የሚቀያየር መሆን መቻል የለበትም። አንድ ክፍል ስራ ብቻ መሆን መቻል የለበትም። ስለዚህ የዚህኛው ትክክለኛ መልስ ይሄ ነው ማለት ነው። የገበያ ግንባታ ስትራቴጂክ በሆነ መንገድ ለመምራት መሪው መጀመሪያ ማድረግ ያለበት ምንድን ነው? ስትራቴጂክ በሆነ መንገድ ለመምራት የገበያ ስትራቴጂ የገበያ ግንባታ መሪ ከፍተኛ የማስታወቂያ በጀት መመደብ እሺ ሊሆን ይችላል። የደንበኞች ፍላጎት፣ የገበያውን አቅም እና የተፎካካሪ ጥንካሬ በዝርዝር ማጥናት የትክክለኛ መልስ ነው። የዋጋ ቅነሳ ማድረግ፣ ነባሮችን ደንበኞች ብቻ መጠበቅ። ይሄ ኤም ቢም ሲም ዲም መልስ ናቸው፣ ግን ቤስት አንሰር የሚባለው ቢ ላይ ያለው አማራጭ ነው ማለት ነው። ስለዚህ ስንመርጥ ቤስት አንሰር የሆኑን መለየት መቻል አለብን ማለት ነው። ጥያቄ ቁጥር 10 የለውጥ አመራር በስትራቴጂክ አስተሳሰብ ውስጥ ምን ያክል ወሳኝ ነው? የለውጥ አመራር ትራንስፎርሜሽናል ሊደርሺፕ የምንለው በስትራቴጂክ አስተሳሰብ ውስጥ ምን ያክል ወሳኝ ነው? ለውጥ አያስፈልግም ያለው አሰራር ይበቃል። ለውጥ በስትራቴጂክ መጀመሪያ ላይ ብቻ አስፈላጊ ነው። የስትራቴጂክ ትግበራ የለውጥ ሂደትን በመሆኑ መሪው ለውጡን በብቃት መምራት አለበት። ተቋሙን ከመለወጥ እና ከውጭ ለውጦች ጋር በማጣጣም ተወዳዳሪ ሆኖ እንዲቀጥል ማድረግ ስትራቴጂክ አስተሳሰብ መገለጫ ነው። እንግዲህ የለውጥ አመራር በስትራቴጂክ አስተሳሰብ ውስጥ ምን ያክል ወሳኝ ነው? የስትራቴጂክ ትግበራ የለውጥ ሂደት በመሆኑ መሪው ለውጡን በብቃት መምራት አለበት። ለውጡን በስትራቴጂክ መጀመሪያ ላይ እንግዲህ ኤና ቢ ሀሰቶች ናቸው። ኤክስ እናደርጋቸዋለን። ስለዚህ የምናወዳደው ከሲ እና ከዲ ነው። ተቋሙን ከውስጥ እና ከውጭ ለውጦች ጋር በማጣጣም ተወዳዳሪ ሆኖ እንዲቀጥል ማድረግ የስትራቴጂክ አስተሳሰብ መገለጫ ነው የሚለው ትክክለኛ መልስ ነው ማለት ነው። ጥያቄ ቁጥር 14 ይሄኛው ትንሽ ንባቡ ይበዛል፣ በጣም በፍጥነት ማንበብ አለባችሁ ማለት ነው። ተቋሙ አዲስ የሰው ኃይል አስተዳደር ስርዓት ተግባራዊ ለማድረግ እያቀደ ነው። የስትራቴጂክ እቅድ መሪ እንደመሆኑ መጠን ይህንን ስርዓት ከድርጅቱ አጠቃላይ ግብ ጋር መጣጣሙን ለማረጋገጥ መጀመሪያ መደረግ ያለበት ነገር ነው። ስርዓቱን በሁሉም ክፍል በአንድ ጊዜ ተግባራዊ ማድረግ። ይሄ ኤክስ ነው። የድርጅቱን የረጅም ጊዜ የሰው ኃይል ልማት ግቦች በመለየት ስርዓቱ ግቦች ለማሳካት እንዴት እንደሚደግፍ በዝርዝር መተንተን። ይሄ ትክክል ነው። የሰራተኞችን ስራ ቅልጥፍና ለመጨመር በማሰብ በቴክኖሎጂ ላይ ብቻ ትኩረት። ይሄ ውሸት ነው። ስርዓቱን ከመተግበር በፊት የሰራተኞች ፍላጎት በዳሰሳ ጥናት መተንተን የሚለው ይሄ ውሸት ነው። ስርዓቱን ከመተግበር በፊት የሰራተኞችን ፍላጎት በዳሰሳ ጥናት በመሰብሰብ ቴክኖሎጂ አቅራቢዎች ምክር ብቻ በመውሰድ የሚል ነው። ስለዚህ እነዚህ ትክክለኛ መልስ ቢ ላይ ያለው መልስ ነው ማለት ነው። አሁን አጫጭሮቹን እንደዚህ በጣም ስንፈልስ ጊዜ ለረጅሙ ጥያቄ ጊዜ እናገኛለን ማለት ነው። እንደዚህ አይነት ረዛዝም ጥያቄዎች ሊመጡ ስለሚችል እንደዚህ አይነት ጥያቄዎች ኤክስፔክት ማድረግ ተገቢ ነው። አጫጭሮችም እንዳልሆኑ ማለት ነው። ድርጅቱ ውስጥ የስትራቴጂክ እቅድ ስትራቴጂክ ፕራዮሪቲ ሲወሰን የሚከተሉት የድርጊቶች ውስጥ የስትራቴጂክ አስተሳሰብ መርህ የሚጠበቀው የትኛው ነው? በውጭ የገበያ ግፊት ምክንያት የረጅም ጊዜ እቅዶችን በመተው አጭር ጊዜ ላይ ማተኮር ሀሰት ነው። ሙሉ ለሙሉ የድርጅትን ዋና አቅም ኮር ኮምፒተንስ በመለየት ከተወዳዳሪዎች ለመለየት የሚያስችሉ ተግባራት ላይ ሀብቶች ላይ ማተኮር ይሄ ትክክል ነው። እንግዲህ አንድ ድርጅት የራሱ የሆነ ኮምፒቲቲቭ አድቫንቴጅ የሚላቸው ወይ ደግሞ ብልጫ ሊወስድባቸው የሚችሉ አቅሞች አሉ። ሰው እነኛን አቅሞች ላይ ለይቶ እሱ ላይ መስራት ነው። የትክክል ነው። ድርጅቱ የሚሰራቸውን ስራዎች በሙሉ በእኩል ደረጃ ማሳለጥ የበጀት እኩል ይሄም ውሸት ነው። ፕራዮሪቲ ይወጣለት፣ ፕራዮሪቲ ይዘጋጃለታለት ስትራቴጂ የውስጥ ሂደቶች ብቻ በመሻሻል የደንበኞችን እርካታ ወደ ሁለተኛ ደረጃ ዝቅ ማለት ይሄ ውሸት ነው። ተቋማችን እንዲቀጥል አያደርግም። ሰራተኞች ተገልጋዮች ካረኩ የረጅም ጊዜ ግባችን አያሳካም። ስለዚህ ትክክለኛው መልስ ቢ ላይ ያለው ሀሳብ ነው ማለት ነው። ስትራቴጂክ አስተሳሰብ ያለው መሪ የውድድር ጥናት ኮምፒውተር አናላይዝ ሲያደርግ ትኩረት መስጠት ያለበት የትኛው ላይ ነው? የተፎካካሪ የዕለት ተዕለት ለውጥ ብቻ መከተል። ተፎካካሪዎች ወደፊት ስትራቴጂካዊ አቅጣጫዎች፣ ጥንካሬዎች እና ድክመቶች በመተንተን የራሱን ተቋም እንዴት ማሻሻል እንደሚችል ይሄ ትክክል ነው ሀሳብ ላይ ነው። የተፎካካሪዎች የሰራተኛ ብዛት ብቻ ማነጻጸር፣ የተፎካካሪዎች የድሮ ስኬት ብቻ በማጥናት ሳይስራ መስራት ናቸው። እነዚህ እንግዲህ ቢና ያሉት ሙሉ ለሙሉ እንትኖች ናቸው፣ ኤክሶች ናቸው። ስለዚህ ቢ ላይ ያለው ሀሳብ ትክክል ነው ማለት ነው። የስትራቴጂክ እቅድ ትግበራ ክትትል ሲደረግ ከመጠን በላይ በቁጥር ኳሊቴቲቭ መለኪያዎች ላይ ብቻ ማተኮር ምን አይነት ስጋት ሊፈጥር ይችላል? የስራ ሂደቶች ለማዘግየት፣ የድርጅቱ የጥራት ደረጃ እና የሰራተኞችን የስራ ተነሳሽነት የመሳሰሉትን ጥራትን
መሰረት ያደረጉ ኳሊቴቲቭ ውጤቶችን ችላ ማለት በበጀት ለመቆጣጠር ስለሚረዳ ምንም ስጋት የለውም። የሰራተኞቹን አፈጻጸም ለመገምገም ስለማይቸገር ነው። እንግዲህ እዚህ ጋር በተለይ የሰራተኞችን ተነሳሽነት የሰራተኞችን የስራውን ጥራት እና ምን የምንለካው ኳንቲታቲቭሊ አይደለም ኳሊቴቲቭሊ ነው የምንለካው። ሶ ሀሳብ መውሰድ አስተያየት መቀበል ምናምን ያስፈልጋል ማለት ነው። ስለዚህ ትክክለኛው መልስ ላይ ያለው መልስ ነው ማለት ነው። በስራሽ አስተሳሰብ ውስጥ የኢኖቬሽን ባህል ኢኖቬቲቭ ካልቸር አስፈላጊ ምንድን ነው? ሰራተኞች አዳዲስ ሀሳቦችን ሳይፈሩ እንዲያቀርቡ በማበረታታት ተቋሙ ተለዋዋጭ ከሆኑ የገበያ ሁኔታዎች ጋር እንዲላመዱ ማድረግ። በስራች አስተሳሰብ ውስጥ የኢኖቬሽን ሰራተኞች አዳዲስ ሀሳቦች ሳይፈሩ እንዲያቀርቡ አዳዲስ ሀሳቦችን በመፍራት አሮጌውን አሰራር በመከተል ስራተኞች በፈለጉት ጊዜ ስራቸውን እንዲቀይሩ መፍቀድ። ተቋሙን ከቴክኖሎጂ ነፃ ማድረግ የሚሆነው። ስለዚህ የዚህ ጥያቄ መልስ ኤ ነው ማለት ነው። ስራ ላይ ውሳኔ በሚሰጥበት ወቅት ሁሉም መረጃዎች ሳይሟሉ ሲቀሩ መሪው ምን ማድረግ አለበት? የሆነ ውሳኔ ለመወሰን ስንፈልግ መረጃዎች አልተሟሉም። እንደ መሪ ምን እናደርጋለን? መረጃው እስኪሟላ ድረስ ውሳኔን ማቆየት እና ምንም አይነት እርምጃ አለመውሰድ። ካለው መረጃ በመነሳት ስጋቶች፣ ሪስክ እና እድሎችን በመመዘን በተወሰነ ደረጃ የተሰበሰበውን ኢንፎርሜሽን ውሳኔ መስጠት። በግምት ብቻ በመስጠት የውጭ አማካሪዎች ብቻ መስጠት ነው። እነኚህ አሁን ኤ እና ቢን እንትን ልናቸው የምንችለው። ስለዚህ ከኤ እና ከቢ ስናወዳደር መረጃው እስኪሞላ ድረስ ውሳኔን ማቆየት እና ምንም አይነት እርምጃ አለመውሰድ። ይሄ በተቋሙ ረጅም ጊዜ እንትን ላይ ሊፈጥረው የሚችል ነገር አለ። መረጃው እስኪሞላ ድረስ ቁጭ ማለት ያለብን። ባለው መረጃ ግን የምንችለውን ነገር ማድረግ ተገቢ ነው። ካለው መረጃ በመነሳት ስጋቶች፣ ሪስክ እና እድሎች በመመዘን በተወሰነ ደረጃ የታሰቡ ኢንፎርሜሽን ውሳኔዎችን መስጠት የሚለው ትክክለኛ መልስ ነው። 16 የስትራቴጂክ እቅድ በየዓመቱ መከለስ ያለበት ለምንድን ነው? እቅዱ የተሳሳተ ስለሆነ አይደለም። የውስጥ አቅም እና የውጭ የገበያ ሁኔታዎችን በየጊዜው ስለሚቀያየሩ እቅዱን ከእውነታ ጋር ማጣጣም አስፈላጊ ስለሆነ፣ ለበጀት ጥያቄ ማቅረቢያ አስፈላጊ ስለሆነ አሮጌውን እቅድ ለመሰረዝ ነው። ይሄ በሙሉ ከኤሲዲ ውሸት ነው ማለት መልሶች ሊሆኑ አይችሉም። እና ቢ ላይ ያለው ትክክለኛ መልሱ ማለት ነው። ቢ ላይ የውስጥ አቅም እና የውጭ የገበያ ሁኔታዎችን በየጊዜው ስለሚቀያየሩ አሁን ያለው ነገር ነገ ላይኖር ስለሚችል እነኚህን ከግምት ውስጥ አስገብቶ አናላይዝ ማድረግ መከለስ አስፈላጊ ስለሆነ ማለት ነው። አንድ ተቋም ስትራቴጂክ አላያንስ ሲኖረው ምን ማለት ነው? ሁሉም የድርጅት ክፍሎች እና ሰራተኞች ለጋራ ግብና ራዕይ እየሰሩ መሆናቸውን ማረጋገጥ። ትክክል። ሁሉም ክፍሎች የራሳቸውን ስራ በተናጠል መስራት ማለት ነው። የራሳቸውን ብቻ ከሆነ ሊሆን አይችልም። ሁሉም የድርጅት ሰራተኞች ተመሳሳይ ስራ መስራት ይህም ሊሆን አይችልም። የድርጅቱ አወቃቀር በየዓመቱ መለወጥ ሊሆን ይችላል። ኤ እና ቢ ነው የሚያጠራጥሩ። ስለዚህ ከቢ ኤ መልስ ሊሆን ይችላል። ሁሉም የድርጅት ክፍሎች እና ለጋራ ግብና ራዕይ እየሰሩ መሆናቸውን ማረጋገጥ ነው ስትራቴጂካሊ አላያንስ አረጉ የምንለው ማለት ነው። በስትራቴጂክ እቅድ ውስጥ የሁኔታ ትንተና SWOT አናላይሲስ የትኛውን ሚና ይጫወታል? ድርጅት የውስጥ ጥንካሬ፣ ድክመትና የውጭ እድልና ስጋት በመለየት ስትራቴጂክ መነሻ መፍጠር። የድርጅቱን በጀት ብቻ መገምገም ይሄ በውስጥ የምንገመግመው ነው። ኢንተርናል ስትሬንግዝ ኢንተርናል ዊክነስ ብለን የምንገመግመው ነው። የሰራተኞች ስራ ብቻ መገምገም ተፎካካሪያቸው፣ ይሄ ደግሞ ኤክስተርናል ፓርቱ ነው ማለት ነው። ስለዚህ ሁሉንም ኤቢሲዲ የያዘው የድርጅቱን የውስጥ ጥንካሬ፣ ድክመትና የውጭ ስጋት እድል በመለየት ስትራቴጂክ መነሻ መፍጠር የሚለው መልስ ነው ማለት ነው። እሺ እንግዲህ የዚህ እንትን ተከታታዮች ከኤ ወይም ከ1 እስከ 20 ያሉት መልሶች እነኚህ ናቸው። እነኚህን ጥያቄዎች በተደጋጋሚ ማየት መለማመድ ምናምን፣ በተለይ ረዘም ያሉ ጥያቄዎችን በአጭር ጊዜ ለመመለስ ቶሎ የመረዳት አቅማችንን በጣም ፈጣን እንዲሆን ትሬኒንግ ማድረግ ምናምን በጣም አስፈላጊ ነው ብዬ አስባለሁ። ምክንያቱም የሰዓት ሁኔታ የሚታወቅ ነገር ስለሌለ አጭር ሊሆን ይችላል። 40 ደቂቃ፣ 45 ደቂቃ፣ 40 ሰከንድ፣ 50 ሰከንድ ወይ ደግሞ ቢበዛ 1 ደቂቃ ሊሰጥ ይችላል። እና መለማመድ አሪፍ ነው የሚል ነገር አለን። እንደዚህ ተመሳሳይ አይነት ጥያቄዎችን መስራት ማጥናትም መለማመድ መቻል አለብን የሚል ነገር። ተወደዳችሁት ይህን ቪዲዮ ላይክ፣ ኮሜንት፣ ሼር አድርጉ። ከዚህ በኋላ እንደዚህ አይነት ጥያቄዎችን በየጊዜው መለቅ ይሆናል ማለት ነው። እስካሁን ለነበረን ቆይታ አመሰግናለሁ።